ወይዘሮ ሜላትና አቶ መስፍን ተጣሉ። አሊ ከደሴ አዲስ አበባ መጣ። ወይ ጉድ! ጽዮን ኤዝራን መከራውን አሳየችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ ሁኑ እያልኩ ማለት ነው። ዛሬ ላይ እንግዲህ እንዳየነው በጣም የሚገርመው ነገር ወይ እንዳየነው እንደሰማነው እንግዲህ በመጀመሪያ ግን ለማስተራብነት ካለበት በሽታ አላህ እንዲያወጣው ሁላችሁም በጸሎታችሁ በዱዓችሁ አትርሱት ማለት ነው። እንግዲህ ዛሬ ላይ ኖላዊ ተከታታይ ድራማ ይዤ የመጣሁትኝ ዛሬ አሊ ከደሴ አዲስ አበባ መጥቷም እሱም ለጓደኛው ለአሊ ሲል ነው። ከዛም አልፎ ተርፎ ከመምጣቱ በፊት እንግዲህ ያናገራት በጣም የሚገርመው ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ነገር ኤዝራ ሀናን ሀና ኤዝራን ችላ እንዳለችው እና ሰሞኑን እንደ ደብሮኛል ወደዚህ አልመጣም የሚል መልእክት ነበር ያደረሰችለት ማለት ነው። ከዛም ኤዝራን ሁሌ የምትጠራው ሰፈር ነበርና ዛሬ ላይ ግን ለምንድን ነው አንቺ ከሰፈር የማትወጪው ብሎ ጥያቄ ሲያቀርብላት ሰሞኑን የማስተካከላቸው ነገሮች ስላሉ ከሰፈር አልወጣም ብላ መልስ ሰጠችው ማለት ነው። በጣም የሚገርም ነው። እስከዛም አልፎ ተርፎ እንግዲህ ዛሬ ላይ ኤዝራ እየተመላለሰ ሀናን እየጠየቃት ነበረ። ከዛም እንግዲህ ባለፈው እየደወለልሽ ማን ነው ሲላት ለምን ጠየቀኝ ብላ መልስ ሰጠችው። እንዴ ለምን አልጠየቀሽ መጠየቅ አለብኝ ብሎ እያላት ትዝ ሲለው ደግሞ ቅዱስ የነገረውን ለካ ሲፈጠር ያለ ቅናት አፍቅር ያለኝን እያስታወቅኩ ነው ብሎ ከዛም ተዋት ማለት ነው። በጣም የሚገርም ነው። የዛሬው እንግዲህ ለየት ምን ቢል አቶ ኖላዊ አቶ መስፍን ከወይዘሮ ሜላት ጋር ደግሞ ያው ስላልነገረችው ነገሩን በጣም ቅር ብሎት ስለነበረ ነገሩ ሁሉ ስለከፋው ዛሬ ላይ እንግዲህ ጨንቆታል ማለት ነው። የሚያደርገው ቅጡ ጠፍቶታል። ከዛም ሄዶ ወይዘሮ ሜላት ላይ ነበር የጮህባት። ወይዘሮ ሜላት ደግሞ ለጨቀጨቀኝ ከሆነ የመጣኸው ውጣልኝ ነበር ያለችው ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው ነገር እንጃ ምን ልበላቸው ብዬም አላስብም። ወይኔ ነው በላቸው ነው። ሀና ግራ ገብቷታል ማለት ነው። በጣም የሚገርመው ነገር ሀንዬ ግራ የገባት ነገር ግን አሁን ላይ የያሲር ፍቅር የኤልያስ ከደሴ መምጣት በጣም ግራ ገብቷታል። እሷ ደግሞ የተቀበለችው ኤዝራ አለ። ከዛም አልፎ ግን ድብር ውስጥም ስለነበረች ከሰፈር መውጣት አልቻለችም። ጽዮን ተብዬዋ ደግሞ ሀና መውጫ መግቢያዋን እያሳጠቻትን ትገኛለች። ኤልያስ ፍቅረኛዋንም ከደሴ አስመጥታ እንግዲህ ሀናንና ኤዝራ እንዲለይላት ፈልጋ ያልፈነቀለችው ድንጋይ የለም እስከ መግደል ድረስ እስከ ማለት ድረስ የደረሰች ናትን ሲሆን ቅዱስን ግደልልኝ በሚል የላከች አሁን ደግሞ ኤልያስ የሚባለውን ከኤዝራ ጋር እንዲለይላት ብታደርግም አንቺ የምትወጂውን ሰው የግልሽ ለማድረግ ያላሞከርሽውን አሁን ላይ እንዴት እኔ ጋር ትጮያለሽ? እንተዋቸው በቃ ላይፋቸውን ይጨርሱ ሲላት፣ እሷ ግን እንዴኔ ኤዝራ የኔ ነው የሀና አይደለም፣ የጀመርነውን ነገር መቀጠል አለብን፣ ካልጀመርክን እናንተ መቼም አንለያይም ብላ እንግዲህ ኤልያስ ላይ ጽዮን የምትባለው ዝታለይ። ወይኔ እንደ ጽዮን ኤዝራ ደግሞ እንግዲህ ዛሬ ላይ በጣም የሚገርመው አስጠንቅቋታል። እንደው ብንሞታለን እንጂ እኔና ሀና መቼም አንለያይም የሚል ዛቻ ነበር ያቀረበባት። ጽዮን ግን አሁንም ዛሬም ነገም የኔነህ እኔ እቅፍ ውስጥ እስከምትገባ እያለች እንግዲህ በጣም ደብሮት ዘግይቶ አንገቱን ደፍቶ አግኝታው ነበር። አላናግረው እያለች ነበረ። ከዛም እንግዲህ ያንን ሁሉ ስታይ እንዲህ ማናገር አለብኝ የመጣም ተብላ እያናገረችው እንዳለ እሱም ደንግጦ ምን ብለሽ መጣሽ ሲላት ምንድነው እኔ ድፍት ልበልልህ ለትንሽ ጊዜ ነው እኔ እቅፍ ውስጥ አስገባሃለሁ እያለች እንግዲህ የሰባበከች ሂጅልኝ ሲላት ልቁምልህ ከአንተ ጋር ትንስም ቢሆን ስትለው መቆም ከፈለሽ ቁሚ ግን እንዳታናግሪ ብሏት ነበር ኤዝራ። እሷም ደግሞ ምንድነው አንገትን የምትደፋው ስትለው ብድግ ብሎ ትቷት ሄደ። ወይ ጉድ ፍቅር እንዲህ ነው እንዴ? ግን አንዳንዴ እሱ ልቡም ሁሉም ሀና
ሀና ላይ ነው እንግዲህ። ሲሆን ደግሞ ከኤዝራ ውስጥ ሌላ ሰው አይታያትም። ግን ለምንድን ነው ሲሆን የምትባለው ግን ኤዝራን የምታፈቅረው ይመስለኛል። የሀብታም ልጅ ስለሆነ እንጂ ለሌላ ጉዳይ ፈልገው አይመስለኝም ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሚገርመው ነገር ወይ ኤዝራ ወይ ሀናዬ በለቅሶ እንግዲህ እኔ በእኔ የተነሳ የስንት ሰው ህይወት መስፈራ አለብኝ እያለች በጣም ጨንቋት ለወንድሟ እየተናገረች ነበረ። አንቺ እኮ ህፃን ልጅ አይደለሽም፣ ራስሽ መወሰን አለብሽ ሀንዬ፣ አይዞሽ እያለ ወንድሟ እያበረታታን ነበረ። ያ ሳይሆን ለእኔ ብለው ኤዝራ አይሚንን የማፈቅረው ኤዝራን ነው፣ ግን ደግሞ ያሲርና ኤልያስ እንደሚወዱኝ እያወቅኩኝ እኔ ሌላ ሄድኩኝ። ግን እነሱን ደግሞ የእነሱ ልብ መስመር እነሱን እንደዚህ ማድረግ እኔ እንዴት እንትን እንዳለኝ ከብዶኛል እያለች ነበረ። ያ ምላሴ ደግሞ እንግዲህ አንቺ የምታደርጊውን አድርገሻል፣ ልብሽ የሚወደውን አንቺ ትልቅ ነሽ፣ በራስሽ ማመን ያለብሽ ብሎ መክሯታል ማለት ነው። ዛሬ ላይ እንግዲህ አቶ መስፍን ሀና አስታርቃቸው ወይዘሮ ሜላትን ከእንደገና ሂዶ ይቅርታ ጠይቋታል። ወይዘሮ ሜላትን አሁንም አትቸክችከኝ እያለችው ነበረ። ይቅርታ እንድታደርጊልኝ ነው ብሎ ሄዶ ይቅርታ ተደራርገው መቼም አይለያዩም። እኔ እኮ ያደረግኩት ነገር አንተን እንደምጠብቅህ ነው አውቃለሁ፣ ግን ተሳስቼ ነበር፣ ትናንት ነው ጥፋቴ ብሎ ይቅርታ አድርጎላታል። ሀና ለሁሉ መድኃኒት ስለሆነች እንግዲህ እናትና አባቷንም ይቅርታ አስደርጋለች። ዛሬ ላይ ሜሮን ተብዬዋ ወይዘሮ ሜላትን ወይዘሮ ባዩሽን ሲገድላት ያለው ማስረጃ እሷ ጋር እንደሆነ ለወይዘሮ ሜላትን ነገረቻት። ወይዘሮ ሜላት ደግሞ እስኪ እንግዳ ከዚህ አስወጪኝ እንደምን ብለሽ ብላት ነበረው። ወይዘሮ አይሚን ወይዘሮ ሜላት ግን አሁንም ለማንም መንገር አልፈለገችም ማለት ነው። በጣም የሚገርም አይሚን ሜሮን ግን አሁንም ያንን የያዘችውን ቪዲዮ ለመናገር አልፈለገችም። ምክንያቱም እርግብ ጋር ያንን ነገር ተመካክራችሁ ልትወስጫት ተፈልጎ ነበር። አሁንም እንደዛ የምታደርግልኝ ከሆነ አንቺን ምን የምታሰጭልኝ ከሆነ ቪዲዮውን ሰጥቼ ትወጫለች ስትላትም እሷ ደግሞ እንግዲህ እንደምችል ከሆነ እያለች ነበር። ምንድን ነው የምታዋጭው ሜሮን? እኔ እስከማውቅሽ እኮ አንቺ ጥሩ ሰው ልጅ ነበርሽ፣ አሁን እንዴት እንደዚህ ልትይ ቻልሽ? ስትላት አሁን ህይወት ተቀይራለች፣ የድሮይቱ ሜሮን አይደለሁም እያለች እንግዲህ አውሮታት ነበር ማለት ነው። በጣም የሚገርም ነው። ዛሬ ላይ እንግዲህ ሁላቸውም ቢሆኑ በጣም ጭንቀትና ሀዘን ውስጥ ሆነዋል ማለት ነው። ዛሬ ላይ ሀና ሂዳ ነግራት ነበረ ሜሮንን። ሜሮን ግን ፈቃደኛ አልሆነችም ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ ሀና ተብዬዋ አሁን ላይ ምንም አይነት ነገር ግንኙነት እንደሌላት ነገረቻት። ከዛም አልፎ እንግዲህ ወይዘሮ ባዩሽን የገደለውን ሰው ለወይዘሮ ሜላት በስተመጨረሻም ነግራታለች ማለት ነው። እዚህም አልፎ እንግዲህ ወይዘሮ ሜላት ደግሞ ነገሩ በጣም ቢከብዳትም እህቴ እያለች እያለቀሰች ነበረ ማለት ነው። እንደዛም ሆኖ ደግሞ የሚገርም ነው በጣም ዋናው ይሄ ነው የምላችሁ። ወይ ግድ እስኪ ሁላችንም ብንሆን እንግዲህ ያው አሁን ላይ ያየነው ነገር አሊ ጓደኝነትን እንግዲህ አሊ ለኤልያስ ብሎ ከደሴ አዲስ አበባ መምጣቱ ወንድሙ ሲሞት ከጎኑ የቆየው የሆነለትን አሊን ላለመርሳት መስዋዕቱን ለመክፈል እንግዲህ ከአምዬንም አናግሮ ከደሴ አዲስ አበባ ድረስ መጥቶ ከጎኑ ሊቆምለት ሆኗል ማለት ነው። እስኪ በመጨረሻ ደግሞ እንግዲህ ሀናና ኤልያስ ይገናኛሉ አይገናኙም የሚለውን ደግሞ በሌላ ቪዲዮ የምናየው እንሆናለን ማለት ነው። እንግዲህ ጽዮንም ከሀናንና ኤዝራን ለመለያየት ዛሬ ለቀቀን እያለች እየለፋች ነው። ኤዝራና ሀና ግን ያው ሊቆራረፉ መቼም እንደማይለያዩ ኤዝራ አስጠንቅቆ ለጽዮን ነግሯታል። ጽዮን ግን መቼም ተስፋ አልቆርጥም አንተን በቅፌ ካላደረኩ እያለች እንግዲህ ያላት ነገር ሁሉ ማድረግ ይዛለች ማለት ነው። ሀንዬ ደግሞ እኔ ያሳይሻለሁ የአባቱን ትመውን እያለቻት ነበር ማለት ነው። በጣም የሚገርም ነው። ጉድ ነው ዛሬ ላይ ማለት ነው። ጉድ ነው ጉድ ገና ጉድ እንሰማለን። ጽዮን ተብዬዋ ግን ምን አይነት ነገር ናት? ወይ
እርግብን ተገላገልኩ ስትል የእርግብ ምትክ ደግሞ ጽዮን መታለች ማለት ነው። እና ወዶችዬ ቪዲዮ ላይክ ሸር እያደረጋችሁ አጠናክሩኝ። እወዳችኋለሁ። በቀጣይ ፓርት ደግሞ ይዘን እስከምንመጣ ሰናይ ጊዜ፣ መልካም ቆይታ ይሁንላችሁ። ባይ ባይ።